በጣም የእግዚአብሔር በረከት የእግዚአብሔር መንፈስ የእግዚአብሔር ጸጋ እየተመላለሰ ነው የቆየው። ሃሌሉያ ኢየሱስ ይባረክ። በእውነት ኢየሱስ ይባርካችሁ። በፕሮግራም መሪነት ከጠዋት የነበረ ወንድም ዳዊንም ወንድም ታመንም የዘመራችሁትንም ከጠዋትም ጀምሬ እየተከታተልኩ ነበረ። ጠዋትም በእግዚአብሔር ሰዎችም እግዚአብሔር እየተናገረ ነበረ። የእግዚአብሔር በረከት ቃል ከቄስ ክፍልም ከቄስ ማረናታም ደግሞ የሞተባችሁ ነገር የወደቀባችሁ ነገር የተሰወረባችሁ ነገር ይነሳል እና ይላልና ኢየሱስ ይባረክ። አሁን ሰዓታችን ደቂቃችን ትንሽ ስለሆነች ኢየሱስ ይባረክ። ትንሽ የእግዚአብሔር ቃል እንማራለን። ልብ ሰጣችሁ ብትሰሙ በጣም መልካም ነገር እናያለን ብዬ ተስፋ አደርጋለሁ። ከትላንት ጀምሮ ይህን ቃል እግዚአብሔር ለእኔ ስሰጥ በጣም ውስጥ እየፈራም እያለቀሰም አሁንም እያለቀስኩ ነበረና ጌታ ወይ ይህን ቃል ለምን ሰጠኝ እያልኩ ነበረ። በጣም የሚያስፈራ የእግዚአብሔር ቃል ነው የምንማረው። አሁን በጣም ልብ ሰጥታችሁ ብትሰሙ እኔ በበኩሌ ፈርቻለሁ። የእናንተን አላውቀውም። ምናልባት ስትሰሙ ስንሄድ ሊያስፈራችሁም ይችላል ብዬ አስባለሁ። ኢየሱስ ይባረክ። እግዚአብሔር ይባርካችሁ። በጣም በጣም እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ማንም ደግሞ በእኔ ያዘናችሁ ካላችሁ ይቅር በሉ። በእግዚአብሔር ምሕረት እለምናችኋለሁ፣ ይቅር በሉልኝ። ድካሜ ብዙ ነው፣ አለማወቅም ብዙ ነው። እንደናንተ ምንም አላውቅ አንዴ ባሪያ ነኝና ይቅር በሉ እላለሁ። ለትምህርታችን ርዕስ እንዲሆን ይሁዳ ቁጥር ምዕራፍ 1 ላይ ማለት ወይም ቁጥር 24 ያለችውን ቃል አንብበን ኢየሱስ ይባረክ። እስቲ ኢየሱስ የምናገረውን ትንሽ ሳታገሱኝ እስቲ እንደምንም ሆናችሁ እየተንቀሳቀሳችሁም በሆን እየሰራችሁም በሆን በምንም አይነት ሁኔታ ብትኖሩም እስቲ ለመስማት ሞክሩ። ከቁጥር 24 አነባለሁ። ሳትሰናከሉም እንድጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን፣ አሜን አሜን። ሃሌሉያ ሃሌሉያ። እንደገና አነባለሁ። ኢየሱስ ይባረክ። ቁጥር 24 ማለት ነው። ይሁዳ ቁጥር 24 ሳትሰናከሉም እንድጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብር፣ ግርማ፣ ኃይልም ስልጣንም ይሁን፣ አሜን ይላል። አሜን ሃሌሉያ። ኢየሱስ ይባረክ። አሁንም ሉቃስ መጽሐፍ ላይ ምዕራፍ 21 አሁንም አንድ ቃል እናነባለን። ከቁጥር 29 ጀምሬ አነባለሁ። ኢየሱስ ይባረክ። ምሳሌ ነገራቸው እንዲህ ሲል ወይም ለማሳጠር ከቁጥር 34 ልጀምር። ነገር ግን ልባችሁ በመጠጥ ብዛት በስካርም ስለ ትዳር በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። አሜን ኢየሱስ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። አሜን። እዛ ይሁዳ ቁጥር 24 ላይ ባነበብነው በክብሩ ፊት ይላል። እዚህ ደግሞ በሰው ልጅ ፊት ለመቆም ይላል። ኢየሱስ ይባረክ። እዚህ ላይ እዛ ስታነቡ በክብሩ ፊትም ሊያቆም ለሚችለው ይላል። አዎ እሱ ይችላል። እዚህ ደግሞ ለመቆም እንድትችሉ ደግሞ ስትጸልዩ ሁል ጊዜ ትጉ።
ኢየሱስ ይባረክ። አሁንም አንድ ቃል አነባለሁ። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ኢየሱስ ይባረክ። ኢየሱስ ተባረክ። ኢየሱስ ተባረክ። ሃሌሉያ። ስለ እርሱ ደግሞ ምዕራፍ 1 ሁለተኛ ተሰሎንቄ 1 ከቁጥር 5 ስለ እርሱ ደግሞ መከራ ለምትቀበሉት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራ ለሚያሳያችሁ መከራን ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። እግዚአብሔርን የማያውቁት ለጌታችን ለመዳን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከበር ምስክሮቻችንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር እርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታ እንደ ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር በእናንተም በእርሱ ዘንድ ልትከበሩ አምላካችን ለመጥራቱ የምትበቁ አድርጎ ሊቆጥራችሁ ዘንድ የበጎነቱን ፍቃድ ሁሉ የእምነትንም ስራ በኃይል ይፈጽም ዘንድ ስለ እናንተ ሁሉ ጊዜ እንጸልያለን። አሜን። ሃሌሉያ። ሃሌሉያ። አንድ ቀን ኢየሱስ በእሳት ይገለጣል፣ ይመጣል። ሁላችንም የምንጠብቀው ይሄ ነው። ግን ወንድሞች አንድ ነገር እንድታውቁ የምፈልገው ይሄ እግዚአብሔር ሲገለጥ በእሳት ይገለጣል። በታላቅ ክብር ይገለጣል። እሱ ያን ጊዜ ሲወርድ በፊቱ የምንቆምበት አቅም ከሌለን እዚህ አሁን ያለው ምንድነው? የጌታችን ኢየሱስ ክርስቶስ ሲገለጥ ከክብሩ እርቀው ይላል። ከጌታ ፊት ከኃይሉም ክብር እርቀው በዘላለም እሳት ወይም በዘላለም ፍርድ ይቀጣሉ ይላል። ወደዛ ክብር ደግሞ መቅረብ ከቻለን እንድናለን። በዛ ክብሩ ፊት፣ በዛ እሳቱ ፊት፣ በነበልባሉ ፊት መቆም ከቻለን እንድናለን። በእሳት ይገለጣል። በእሳት ነበልባል ይገለጣል። በክብር ይገለጣል። ይህ አምላክ አንድ ቀን በሙሴ ዘመን በእሳት ተገለጠ፣ ተራራ ላይ ወረደ። የእስራኤል ልጆች በጣም ፈሩ። ተራራው ክብሩን መሸከም ስላልቻለ ይጨስ ነበረ ይላል። በጣም ይጨስ ነበረ ይላል። ጭስ ይወጣ ነበረና የእስራኤል ልጆች ወደዛ ክብር መጠጋት አንችልም፣ ሙሴ ሆይ አንተ ከቻልክ ወደ ግዛ ጠጋ በል፣ እኛ ግን ወደ ሰፈር እንመለሳል። አምላካችን አንድ ጊዜ በዚያ ክብር ይገለጣል። ከክብሩ ፊት ርቀው የነበሩት በዘላለም እሳት ይቀጣል። ያን ክብር ችለው ያን እሳት ነበልባልን ችለው መቅረብ የቻሉት ደግሞ ወደ እሱ ይቀርባሉ፣ ያድናቸዋል። በክብሩ ፊት መቆም እድል አለን ወይ ወገኖች? እኔ አንድ ቃል በጣም ይገርምኛል። ኢሳይያስ ማለት ራእይ 14 ላይ የተጻፈው ቃል ላንብብላችሁ። ትንሽ ወደ ታች ወረድ ይላል እስከ ቁጥር 5 አየሁም፣ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር የስሙና የአባቱ ስም በግንባራቸው የተጻፈላቸው
144,000 ነበሩ። እንደ ብዙ ኃይል እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማሁ። ዳርቻዎቹም በበገና ደርዳሪዎቹም በበገና ወይም በገና እንደሚያደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱ እንስሶችና በሽማግሌዎቹ ፊት አዲስ ቅኔ ዘመሩ። ከምድር ከተዋጁት 144,000 በቀር ያን ቅኔ ማንም ሊማር አልተፈቀደላቸውም ወይም አልተቻለም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉ እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸው ውሸት አልተገኘም፣ ነውርም የለባቸው። ስለዚህ ከበጉ ጋር ይሄዱ ዘንድ ተፈቀደላቸው። አዎ እነዚህ ናቸው ከበጉ ጋር መቆም የሚችሉ ድንግል የሆኑ በአፋቸው ውሸት ያልተገኘው ነውር የሌላቸው እነዚህ ይሄዳሉ፣ ለሌላው አይቻልም። ይሄ ከእስራኤል ነገድ የሚድነውን ይነግራል። ግን የእኛም ዘሰማስ ነው። ኢየሱስ ይባረክ እና በፊቱ ነውርም የሌለን ነቀፌታም የሌለን አድርጎ ያቆመን። ራእይ መጽሐፍ በዛው ምዕራፍ 1 ላይ አሁንም ጥቅስ ላንብብላችሁ። እንዴት ያለ አምላክ ነው! በእንዴት ያለ አምላክ ፊት ነው የምንቆመው! ኢየሱስ እኔ ማን ነኝ? ኢየሱስ ይባረክ። ነውር ያላቸው ነቀፌታ ያላቸው ያን ክብር ችለው መቆም አይችሉም። ዛሬ ወንድሞች አንድ ነገር ልለምናችሁ፣ ወይም እግዚአብሔርንም ልለምናችሁ፣ እናንተንም ልለምናችሁ። እግዚአብሔር ወደ ራሱ ክብር ያስጠጋችሁ፣ በክብሩ ፊት የምትቆሙበትን ክብር ይስጣችሁ። የምናገረኝ ድምፅ ለማየት ዘወር ያለው ምዕራፍ 1 ራእይ 1:12 ላይ የምናገረኝ ድምፅ ለማየት ዘወር ያለው ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራስ ፀጉሩም እንደ ነጭ የበግ ጠጉር ነበር፣ እንደ በረዶም ነጭ ነበር። ዓይኖቹ እንደ እሳት ነበልባል ነበሩ። እግሮቹ በእቶን የነጠረ ጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ይህን ባየሁት ጊዜ እንደ ሞተ ሰው ሆኜ ወደቅሁ። ከእግሩ በታችን ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህ አለ፣ አትፍራ፣ ዛሬም ኢየሱስ ብለኝ ነንም። አትፍራ፣ ፊተኛው መጨረሻው ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞት የሲኦል መክፈቻ አለኝ። ኢየሱስ ይባረክ። ይህን ሁሉ ዮሐንስ በራእይ ካየ በኋላ ገና ሄዶ ሊያይ ገና እሳት ኢየሱስ በእሳት ሲገለጥ ሄዶ ሊያይ ያለውን አየ። እንደ ሞተ ሰው ወደቀ። ዓይኖቹ የእሳት ነበልባል ናቸው። እግሩ የነጠረ የጋለ ናስ፣ ከአፉ የሚወጣው ከሁለት በኩል እንደተሳለ ሰይፍ ነው። ይህን አምላክ አየው። ይህን እንዳየሁት በዚህ ፊት መቆም አልቻልኩም ብዬ እንደ ሞተ ሰው ወደቅሁ። መጣ፣ አይዞ ብሎ እጆቼን አንስቶ አትፍራ ብሎ አነሳኝ። ኢየሱስ ይባረክ። ወንድሞች እህቶች፣ ዛሬ እንደኖር ነው አይደለም፣ ዛሬ እንዳመለክ ነው አይደለም። አንድ ቀን ክብሩ ፊት ላይ መቆም አለ። ያን ክብር ችለን የምንቆምበት ያኔ ጢሞቴዎስ 1 ጢሞቴዎስ ምዕራፍ 6 ላይ ማንም ሊያየው በማይችል ብርሃን ውስጥ ይኖራል። ሲገለጥ በእሳት ነበልባል ይገለጣል።
ይሄን ችለን የምንቆምበት የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር ክብር ያስፈልገናል። ይገለጣል አንድ ቀን። ችግር የለም። ዛሬ የሚጫወቱት ይጫወቱ። ራዕይ መጽሐፍ ምዕራፍ 1 ላይ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። በዚያም ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ያው ጥቅሱን ላንብብላችሁ። ካለው ከነበረው ከሚመጣ በዙፋን ፊት ካለው ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበን መንግስቱም ለአምላኩም ለአባቱ ካህናትም እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርም ኃይልም ይሁን፣ አሜን። እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርን ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አሜን። ያለው የነበረው የሚመጣ ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ዛሬ አይደለም ያለ ያን ቀን ያያታል። አልፋና ኦሜጋ ያለ የነበር ሁሉን የሚገዛ ጌታ እግዚአብሔር እኔ ነኝ። ያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ዋይ እኔን ዋይታ ውስጥ አታስገባኝ። ወንድሞች በኋላ 1 2 3 ጥቅስ ማነብባችሁ እግዚአብሔር ለእኛ ማስጠንቀቂያ የሰጠ ጥቅሶች አሉ። ኢየሱስ ይባረክ። ቆላስይስ 1:21 ላይም ቅዱሳን አድርጎ በፊቱ እንዲያቆመን ይላል። ኤፌሶን መጽሐፍ ምዕራፍ 5:27 ላይ እድፍና ነውር የሌለ የፊት መጨማደድ የሌለ አድርጎ እናንተን ኢየሱስ ይባረክ ያቀርብ ዘንድ ራሱን አሳልፎ ሰጠ ይላል። ኢየሱስ ይባረክ። ኢየሱስ ይመስገን። አንድ ጥቅስ ደግሞ አሁንም አንደኛ ዮሐንስ መልእክት ላይ ሃሌሉያ፣ አግዘኝ ጌታ ሆይ፣ እርዳኝ ጌታ ሆይ፣ ኢየሱስ ሆይ እርዳን፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ። እዚህ 28 ላይ ምዕራፍ 2:28 አንደኛ ዮሐንስ አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደም ይወቁ። ሃሌሉያ። በመምጣቱም በእርሱ ፊት እንዳናፍር ይመጣል። እፍረት እንዳታዩ በክብሩ ፊት የምንቆምበት ኃይል ኢየሱስ ይስጠን። አሜን። ስንቶች ናችሁ እኔን በፊት የሚቆምበት አቅም ሆንልኝ፣ ክብር ስጠኝ። መንፈስ ቅዱስ ተሞልተን ያን ክብር የሚመጥን ክብር ይዘን ብንኖር ኢየሱስ ይባረክ። ይገለጣል። አንድ ቀን በታላቅ ቁጣ ይመጣል። ምሕረቱ ይበቃል፣ ቸርነቱ ይበቃል፣ ደግነቱን ያቆማል። መጽሐፍ ቅዱስ ምን እንደሚሉ እስቲ እናነባለን። በጣም የሚገርም ቃል ነው እዚህ የተቀመጠው። ኢዮብ መጽሐፍ 31 ላይ አንድ ጥቅስ ላንብብላችሁ። ኢየሱስ ይባረክ። ኢየሱስ ይመስገን። የእግዚአብሔርን ኢየሱስ ይባረክ። በእውነት ንስሐ እንገባለን በእግዚአብሔር ፊት። ከኋላ አንድ የተወሰነን ነገር እንናገርና ንስሐ እንገባለን በእግዚአብሔር ፊት። ኢየሱስ ይባረክ። በጣም ያስፈራል። እግዚአብሔር ያስፈራል። እግዚአብሔር የሚያስፈራ አምላክ ነው። ዕብራውያን ምዕራፍ 12 ላይ ከቁጥር 28 አምላካችን በእውነት የሚበላ እሳት ነውና ስለዚህ በማክበርና በፍርሃት የምታመልኩበትን ጸጋ ያዙ ይላል። ዝም ብላይ ቅድም ወንድም ጌታውን ኢየሱስ ባርክ እዚህ መሰዊያ ስንወጣ እንፈራለን። እኔ ቅድም ተናግሬያለሁ። ጌታው ይሄን ቃል እንዴት ላስተምር በጣም ውስጤ ይፈራ።
ስለ ራስም ሳለቅስ ነበረ። ያን ጊዜ እንዴት ባለ ጊዜ ነው አንተ የምትመጣው? ታዋንዴሽን ያ ነው ዲይ ታዋንዴሽን ያ ነው ዲይ በፊቱ መቆም እንችላለን። ኢየሱስ ይባረክ። እዚህ ኢዮብ ምን አለ? 31:23 ላይ ኢየሱስ ይባረክ። ትከሻዬ ቆሜ ብትመጣ የእግዚአብሔር መዓት አስደንግጦኛል፣ የእግዚአብሔር መዓት አስደንግጦኛልና በክብሩም ፊት ምንም ለማድረግ አልቻለውም። በክብሩም ፊት ምንም ለማድረግ አልቻለውም። እግዚአብሔር በሚገለጥበት ጊዜ በክብር ፊት የምናደርገው ነገር ይጠፋብናል። እዚህ ምድር ላይ ሰው አንበሳ አውሬ ላይ ራሱ ታዩስ ይንተበተባቸዋል። እግር አይሄድ፣ እጅ አይሄድ፣ ሁሉ ነገር ይጠፋባቸዋል። እዚህ ኢዮብ ምን አለ? እኔ ክብሩን ፊት ሲያይ ምንም ማድረግ ደነዘዘ መላው ሰውነቴ አለ። ወገኖች እንዳንደነዝ ኢየሱስ እባክህ ምንም ማድረግ አልቻልኩም፣ ክብሩን አየዋል። ኢሳይያስ መጽሐፍ ምዕራፍ 6 ለሁላችሁ የምታውቁት ቃል ነው። ኢሳይያስ ምን አለ? እግዚአብሔርን አየው አለ። እዛ ቦታ ላይ እኔ የሚገርመኝ መልአኩ በሁለት ክንፍ ሰውነቱን እግሩን በሁለት ክንፍ ደግሞ ሌላ ሰውነትን በሁለት ክንፍ ደግሞ እየበረሩ እግዚአብሔርን ከማየት ብለው ቅዱስ መልአክ እኮ ነው። ምን አይነት አይን ነው የሚያየው ያን ክብር? ቅዱስ መልአክ እንኳ በሰማይ ቅዱስ እያሉ በሁለት ክንፋቸው ሰውነታቸውን ሸፍነው በሁለት እየበረሩ በሁለት ደግሞ ምታይ አይደለም። ልናይ ያለው ነገር የምታይ ነገር አይደለም። ሰማይ ምድር የሚቀልጥ ነው። እሳት ነው። ነበልባል እሳት ነው። ግዳንቸ ሰለነው የየጦሳ ቢያነው ዶስ መልአክ ላይ የሚፈራ አምላክ ነው። ያን ክብር ማን ነው? ጌታንቸ ያየው ጦሳ ነሰለነው ዳይቱማ ለዚህ ድል የሚበቃ ማን ነው? ወራላዳባ ያራላሞ ሸራላ ሳይጋራላ ማያዳላ አራራራቦ ያላባዛ ያላራራቦ ቅዱስ ያለ የነበርክ የምትመጣ የምትበላ እሳት ነህ። ምንም በክብሩ ፊት ምንም ማድረግ አልቻልኩም፣ ደነዘዝኩ። ከክብሩ እንዳልቀር ጌታ ኢየሱስ አቤት የኔ አምላክ፣ ለውርደት እንዳልሆን ጌታ አታደርገኝ ለውርደት ጌታ ኢየሱስ አታደርገኝ። አቤት የኔ አምላክ፣ አቤት የኔ አምላክ። ተራራው ይቀልጣል፣ ተራራው ይጨሳል፣ እግዚአብሔር ወርዷል ብሎ ኑና አይበ ያሻድግደበ ጦስ እኔ እፈራለሁ፣ እኔ እንቀጠቀጣለሁ። ተራራው ይንቀጠቀጣል፣ ተራራው ይጨሳል። እስራኤል ልጆች ያን ተራራ ስጠጉ ክብሩ አስፈራቸው፣ ወደ ኋላ ተመለሱ። ገና ተራራ ጫፍ ስደርሱ እኮ የሚያስፈራ አምላክ ነው። በስጋ ስለተገለጠ እኛን ለማዳን ዝቅ ስላለ ባሪያ ሆኖ ስለመጣ ሰው ስለሆነ ስለመጣ ነው። እንደዛ ነው የምታዩት? እንደዛ ነው የምታይላችሁ? ኢየሱስ አይደለም አዞዘ ይተወከና አታማይ ተወከና ታማይ እየወደ ቲፕ ጊቶ ያገስ ሀታይና አውሻየት የኤርትራ ባህር የሚካፈል ሁሉ የሚታዘዝለት ሁሉ ከእግሩ በታች የሚቀልጥለት አምላክ ነው። ያባራራቦ ያራራሳ ያላላማሻታ ያላራቦ ያማሻራራ
ስለዚህ ወንድም ታሜ ፈራው፣ ይህን ቃል ለማስተማር ፈራው፣ ለመናገር ፈራው። ጌታ ሆይ እኔን በክብሬ ፊት አቁመኝ። ጌታ ሆይ በክብሬ ፊት ላላባሳ ያላላቦራ ላማሳታ ያላላባ ዛሬ መንፈስ ቅዱስ ያስፈልገናል። ዛሬ የእግዚአብሔር ክብር ተሞልተን እንመለሳለን። በእውነት እችን እድል ተጠቀሙ። እግዚአብሔር እየተናገረ ነው። እችን እድል ተጠቀሙ። በፊት የሚያቆም ክብር ስጠኝ በል። አለዚያ ሃሌሉያ ከክብሩ ፊት እርቀው የነበሩት በዘላለም እሳት ይቀጣሉ። ከክብሩ ፊት ያላራባጫ በዘላለም እሳት በምን ሊቁም በፊት በምን ጽድቅ ሊቁም በፊት ኢሳይያስ 53 ማለት 66 አንድ ቃል አንብብላችሁ እያለቀሳችሁ ሙት አድርጎ። ሃሌሉያ እኔንም እንባ እያፈነኝ ነው፣ አልቻልኩም። ሃሌሉያ 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 ማን ኦኔ ነስንታ ከነዳንዳያ ጎባይ ኦኔ 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 አይደል? ኢሳያስ ላይ ምንድነው ምለው? ኢሳያስ 64 ላይ ወረዲ ተራሮችን በፊት ተንቀጠቀጡ፣ እሳት ጭራሮን እንደሚያላባ እሳት ጭራሮን እንደሚበላ እንተዋን ቤት እንዴት ነው የሚታይላችሁ? ጠላቶች ይበላሉ። አንድ ቃል እዚህ ላንብብላችሁ። ቁጥር 16 ላይ 66 ላይ እግዚአብሔርን በስጋ ለባሽ ሁሉ ላይ በእሳትና በሰይፍ ይፈርዳል፣ በእግዚአብሔር ተወግተው የሞቱት ይበዛሉ። በመካከላቸው ያለውን አንዱን ተከትለው ወደ ገነቱ ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ የእሪያን ስጋ አጸያፊ ነገርም አይጥም የሚበሉ በአንድነት ይጠፋሉ ይላል እግዚአብሔር። ሃሌሉያ። እግዚአብሔር በስጋ ለባሽ ሁሉ ላይ በእሳትና በሰይፍ ይወርዳል፣ ይፈርዳል። በእሳትና በሰይፍ ይመጣል በስጋ ለባሽ ሁሉ ላይ። እኛ ምናልባት ያን ጊዜ እድለኞች ሆነን እንድንተርፍ ኢየሱስ ይርዳን። አሜን አሜን። ሃሌሉያ እድለኛ አድርጎ ሃሌሉያ። ጠምቅ ያለው እኮ ኢየሱስ ይርዳችሁ። ለብቻ ያለው እኮ ኢየሱስ መዝሙር ዳዊት 24:3 ላይ በቅድስናው ተራራ ማን ይቆማል ይላል። መቆሜ ብቻ ማንም አይችልም። ኢየሱስ ዘማኝ ማስገባኝ መጠመቅ ብቻ ዘዳግም 32:41 ላይ ማስገባኝ። ኢየሱስ ይባረክ። እንሰማለን። ኢየሱስ ይባረክ። ሰዓታችሁንም ኢየሱስ ይባረክ። በተለያየ ፕሮግራም ስለረዘመ ምንም ማድረግ አልችልም። እግዚአብሔር ተናገር ያለውን ተናገራለሁ። ስሙ 32 ከቁጥር 15 ላይ ይቅርታ 32:41 ላይ እንሰማለን። ኢየሱስ ይባረክ። ከቁጥር 41 ጀምራ ነባለሁ። የሚንቦገቦግ ሰይፍን ስላለው የሚንቦገቦግ ሰይፍን ስላለው እጀም ፍርድን ትይዛለች። ጠላቶችንም በቀላለሁ፣ ለሚጠሉኝ ፍዳቸውን ይከፍላለሁ። ከተወጉት ከተማረኩት ደም ፍላጾች በደም አሰክራለሁ። ፍላጻዎችንም በደም ያሰክራለሁ። ከጠላት አለቆች ራስ ሰይፍ ስጋ ይበላል። የባሮች ደም ይበቀላል። ጠላቶቹም ይበቀላቸዋልና ምድሪቷን ሕዝቡን ይክሳልና። እናንተ አሕዛብ ሆይ ከሕዝብ ጋር ደስ በላችሁ ይላል። ኢየሱስ ይባረክ። ስለዚህ የእግዚአብሔር ፍላጻ በደም እስከሚሰክር ድረስ እግዚአብሔር በበቀል ይወርዳል። አንድ ጥቅስ ላንብብና እስቲ ለእግዚአብሔር ጊዜ እንሰጣለን።
ኢየሱስ ኢየሱስ ይባረክ። ኢየሱስ ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ አንድ ጥቅስ ብቻ ላንብብና ብንለምን ይሻላል። መዝሙር እርዳኝ ዳዊት መጽሐፍ እርዳኝ ኢየሱስ እርዳኝ ይባረክ። አባዬ ወንድሞች እህቶች እርዳኝ ያግዛችሁ፣ ባዶ እኔንም ያግዝ፣ እኔንም አታድርገኝ ይርዳኝ፣ ስትመጣ እናንተንም ትታትድብኝ ያግዛችሁ። አባዬ ስለ ትታትድብኝ አንድ እኔ ቃል አንድ እፈራለሁ ንገሩኝ። አባ የእግዚአብሔር ቃል ነው የተቀመጠው። ማጋነን አልችልም እኔ ኢየሱስ ኢየሱስ ይባረክ። አልችልም በእውነት ይህን ቃል ሳነብን በጣም ልቤ ሃሌሉያ ስፈራ ነበረ እና ኢየሱስ ይባረክ። ከቁጥር 10 አነባለሁ። መዝሙር ዳዊት ምዕራፍ 7:10 ላይ እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ኃይለኛም ታጋሽም ነው። ሃሌሉያ። ሁል ጊዜ አይቆጣም ይልና ኢየሱስ ይባረክ። አንድ ስሙ ኢትሚራ በጣም ይቅርታ አድርጉና ኢትሚራ ስሚ በጣም ወሳኝ ነገር ይችን ቃል ሁል ጊዜ አይቆጣም ይልና ባትመለሱ ግን ሰይፍን ይስላል፣ ቀስቱንም ገተረ አዘጋጀም፣ የሞት መሳሪያዎችንም አዘጋጀበት ይላል። ፍልጻዎቹ የሚቃጠሉ ናቸው ወይም አደረገ፣ እነሆ በአመፃ ተጨነቀ እያለ ይቀጥላል። ባትመለሱ ግን ሰይፍን ይስላል ይላል። ሃሌሉያ። ቃላይ አስፈራም። ባትመለሱ እግዚአብሔር ታጋሽ ነው። ከላይ በኩል ታጋሽ ነው። ሁል ጊዜም አይቆጣም ይልና ባትመለሱ ግን ሰይፍ ይስላል። ሰይፍ ይሳልልህ ወይስ ትመለሳለህ? እዚህ ያላችሁ ለእኔም ጭምር ነው የምናገረው። ባትመለሱ ግን እግዚአብሔር ሰይፍ ይስላል ይላል። በጣም ይገርማል። ኢየሱስ እንድጠፋ አልፈልግም። አነ ወሲያ ኮሎ ታየሆነ መሻቃሮፓ ታስመና ታወጣው መሻቃሮፓ ባትመለሱ ግን ሰይፍ ይስላል። ሰይፉ ግን በደም እስከሚሰክር ድረስ አይዛብን እግዚአብሔር ይቀጣል። እግዚአብሔር ይወርዳል። በእሳት ነበልባል በእሳትና በሰይፍ ይወርዳል። ሰይፉ በደም እስከሚሰክር ድረስ ይበቀላል። የሚጠሉኝ ዛሬ የሚጠሉት እግዚአብሔር አንዱን እግዚአብሔር ያላወቁት ዛሬ በአደባባይ ኢየሱስን የሰቀሉት ያላከበሩት ደግሞ መመለስ እምቢ ያላቸው ሰይፍ አብሮ ይሳላል። ሰይፍ ይዘጋጃል። ወገኖች፣ ወንድሞች፣ እህቶች እስቲ እንለምን። ጌታ ሆይ ለእኔ ሰይፍ አትስል፣ እኔ ይመለሳለሁ፣ እኔን ማሪ። እስከላ ያላችሁ ሞት ከፍታችሁ ጌታ ሆይ አግዘኝ በፊትን ስታይ ከነውልካታው የሚቆምበት አቅም ስጠኝ ጌታ ሆይ። ሃሌሉያ 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 ሃሌሉያ። ማን ይቆማል? በክብር ፊት ማን ይቆማል? በሚበላይ እሳት ፊት ማን ይቆማል? ጌታ ኢየሱስ ሆይ ኢየሱስ ተረከተ ጋጠላ ዲሶፋሲኖ ኩሚዶ ያናው ዲሶፋሲኖ ተጠመቀት ተኪዶ ጋው ዲሶፋሲ ከተላይ ተንተነ ያና ያና ኢየሱስ ያና ሰማይ መንፈስ ቅዱስ ያስፈልገኛል። ካንተ ፊት የሚያቆመኝ ጸጋ ያስፈልገኛል። ኢየሱስ ያስፈልገኛል። እኔ አልችልም አባዬ፣ እኔ አልችልም ኢየሱሴ። ሃሌሉያ 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 ሃሌሉያ
አባ ኢየሱስ እባክህ አባዬ እባክህ ኢየሱስ ኢየሱስ ዳስሰኝ አባዬ አደረሰኝ ብላኝ እኔ አልችልም አባዬ አልችልም አባዬ አልችልም ኢየሱስ እኔ ብዙ ማጠናም አልችልም ኢየሱስ እባክህ ስማኝ እባክህ በፊት ኖሬ ዘምሬ አገልግዬ ስምህን ጠርቼ ባዶ መሳዊት ሆኜ ከሰማይ እንዳልቀር አደራ አደራ አታስቀረኝ አባዬ አታስቀረኝ ኢየሱስ አታስቀረኝ አራላሞሽ ሃሌሉያ አታስቀረኝ ኢየሱስ አታስቀረኝ አባዬ አታስቀረኝ እባክህ አታስቀረኝ 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 ሃሌሉያ ተመስገን አባ